የኢትዮጵያ ቅርስ ባለስልጣን አሁን ስያሜው ቅርስ ባለስልጣን ቢሆንም ድሮ ጀምሮ ነው። ከ1950ዎች ጀምሮ ነው እነዚህ የአርኪኦሎጂና የፓሊዮንቶሎጂ ምርምሮች የተጀመሩ ማለት ነው። በዛ ሂደት ውስጥ የውጭ ዜጎች ነበሩ። አሁን ደግሞ ደስ የሚለን ለምንድን ነው? ኢትዮጵያውያን በተለያዩ ፕሮጀክቶች ውስጥ ተሳትፈው ትልልቅ ግኝቶችን የሚያገኙ ሆኑ ማለት ነው። ዶክተር ዮሐንስ ይሄኛው አዲስ ግኝቱ አይደለም። ነገራችን ላይ ከዚህ በፊት 3 ግኝቶች አሉት ማለት ነው። አሁን ደግሞ እንደገና አዲስ ግኝት አምጥቶ ኮኤግዚስተንስ በእነዚህ በሁለቱ የሰው ልጅ ዝርያዎች በነበሩት መካከል ላይ አብረው ይኖሩ የነበረ ይሄንን አዲስ ግኝት ነው ያመጣው ማለት ነው። ትልቁ ነገር ለኛ ምንድነው? ኢትዮጵያ ምድረ ቀደምት ናት ነው የምንለው። ምድረ ቀደምትነትን ዝም ብለን ያገኘነው ነገር አይደለም። ነገራችን ላይ ከሰማይ የወረደ ነገር አይደለም። አንደኛው ተፈጥሮ የሰጠን ነው። ተፈጥሮ የሰጠን ስንል ቡናም አለ አይደለም። እሱን መቼም እኛ ዘርተነው ምን አይደለም። ሁለት የትልቁ የአባይ ደግሞ መነሻንም ብለናል አይደለም እንዴ? ከዛ ውጭ ግን ያለውን እነዚህ አርኪኦሎጂስቶች ናቸው ሉሲንም አገኙ፣ አውስትራሎፒቴከስንም አገኙ፣ አርዲፒቴከስም እነዚህን አገኙ። ምድረ ቀደምት ያሰኙት እነዚህ ተመራማሪዎች ናቸው። አንደኛ ወትሮ ቢሆን ኖሮ ከነ ዶናልድ ጆንሰን ጀምሮ ከነ ቲም ዋይት ጀምሮ ብዙዎች ነበሩ። የኛዎቹ ደግሞ ተከትለው ይሄን መስራታቸውና ወደፊት ደግሞ በእነሱ ፈለግ ተከትሎ የሚሄደው ነገር ብዙ ግኝት ያስገኝልናል። ይሄ መቋጫው አይደለም። ነገራችን ላይ ምናልባት 4 አመት 5 አመት ሊወስዳቸው ይችላል። ሌሎችም ደግሞ ሳይንቲስቶች አሉ የኛዎቹ ማለት ነው። እሱን በራሳቸው ጊዜ እንደ ዛሬው ያሳውቁት። ብዙ ጊዜ ማናስተውለው ምንድነው? የኛ ማለት ነው የኛ ተመራማሪዎች የሚያሳትሟቸውን ነገሮች ዘረሰናይ ትልቅ አሳትሟል። ዮሐንስ ብዙ ነገር አሳትሟል፣ የዛሬውን ጨምሮ ማለት ነው። ዶክተር ዮናስ እነ ዶክተር ብርሃኔ ብዙ ያሳተሙ ናቸው እነዚህ ማለት ነው። ሲዝን እንዲሆኑ ስኮላሮች ናቸው። እነዚህ በሰው ልጅ አመጣጥ ላይ እውቀታቸው የሚፈለግና የሚናገሩት ሁሉ የሚከበር ናቸው። ነገራችን ላይ በዘርፉ ያሉ ሊቃውንት ሲናገሩ ነው እሱን የምናውቀው ማለት ነው። እነዚህ ሰዎች ምንም ተባለ ምን አንቱ የሚባሉ ሰዎች ናቸው። የነዚህን ፈለግ ይዘን ነገ ደግሞ ምን አይነት ኢትዮጵያ እንፈልጋለን እዚህ ውስጥ ከተቋማችን ደግሞ የሚወጡት ማለት ነው። ለምን ቢባል በፓሊዮንቶሎጂ በአርኪኦሎጂ በተለይ በፓሊዮንቶሎጂ በሰው ዘር አመጣጥ ማለት ነው ትልቁ ላብራቶሪ እኛ ጋር ነው ያለው። ትልቁ ኦልሞስት ምናልባት በእድሜ የሚበልጡን የተወሰኑ ሊኖሩ ይችላሉ። ግን በሰው ልጅ አመጣጥ ላይ እስከ ቅርቡ ሰው ማለት ነው እስከ ኢዳልቱ ያለው እኛ ጋር ነው ያለው። ለዛ ነው ተመራማሪዎችን ወደኛ የምንስብበት ምክንያት ማለት ነው። ሀዳር እና አፋር አካባቢ ትልቅ ይሄ የሰው ልጅ ዝርያ ሲኖርበት የነበረ ነው። መልካ ቁንጥሬ ቅርብ ጊዜ ያስመዘገበ እሱ ትልቅ የሰው ልጅ ደግሞ እሺ ከሰው ልጅ ዝርያነቱ አልፎ ደግሞ ምን አይነት የመጠቀሚያ መሳሪያዎች ሰሩ ሲል የነበረውን እሱንም እንትን ያሰራንበት ነው። ከዛ ቀጥሎ እንደገና ምንድነው የመጣው? ደቡብ ይሄ ኦሞ ሸለቆ ማለት ነው። በተለይ በእንስሳት ዝርያ በዝሆንም በአዞ በምን ማለት ነው ከሰው ልጅ አልፎ ምንድነው የሚመጣውን እሱም ያሳየን ስነ ህይወት ከምን ጀመረ ወዴትስ አመራ የሚለውን። ወደፊትም ኢትዮጵያ ወደዚህ ነው መሄድ ያለበት ነገራችን ላይ። አንደኛ እነዚህን ተመራማሪዎች መያዝ አለብን። ሁለተኛ እነዚህን ፈለግ የሚከተሉ ሰዎች መፍጠር መቻል አለብን፣ ወደድንም ጠላንም ማለት ነው። ከዛ ባለፈ በስነ ህይወት ላይና በሰው ልጅ አመጣጥ ላይ ኢትዮጵያ ትልቅ ታሪክ መስራት አለባት። የኢትዮጵያ ቅርስ ባለስልጣን ሲባል ምርምሮችን ያካሂዳል። እነዚህ ምርምሮች በእነ ዮሐንስ ይካሄዳሉ። በእኛ ደግሞ ጁኒየር በሆኑት ደግሞ እነሱ ስር በሚሰሩት ይካሄዳል። ይሄ ከሆነ ምርምር የራሱ ዘርፍ ተፈቅዶለት እሱ ስራ ጀምሯል። ሁለተኛውን የምርምር ጉባኤ ያካሂደናል። አሁን ከነዚህ ጋር ሆነን የምናካሄደው ምንድነው? የምርምር ህትመቶችን የምናሳትምበትን ልክ እንደ ኔቸር እንኳን ባይሆን ማለት ነው የመጀመሪያውን እንጀምራለን። እሱኛው 3ኛው ላይ እንጀምራለን ብለን እናስባለን። በፕሮሲዲንግ ነው ያኛውን የጀመርነው ማለት ነው። የምርምር ስራዎች በእኛ ጆርናል መታተም ከተጀመሩ ማለት ነው ያኛው አንድ ስቴፕ ወደፊት እንሄዳለን ማለት ነው። ከዛ በኋላ ደግሞ ኔቸር ላይ ብቻ መታተም ያለበት ማለት ነው። በርግጥ ኔቸር በጣም የቆየ ነው።
ሬፑቴሽኑን ልንክደው የምንችል ነገር አለ። የእኛ ደግሞ መኖር አለበት ማለት ነው። የኢትዮጵያ ቅርስ ባለስልጣን የምርምር መጽሔት ወደዛ እየተጓዝን ነው። አንደኛው እሱ ነው። ሁለተኛ እንግዲህ እያንዳንዱ ትልልቅ ተመራማሪ ደቀ መዝሙር ማፍራት አለበት። ደቀ መዝሙር ስንል ዝም ብሎ እሱን የሚያቀነቅን ሳይሆን የእሱን ፈለግ ተከትሎ ማለት ነው። እሱ የሰራውን ሳይሆን እሱ ያልሰራውን ደግሞ ከሱ በተሻለ ነገር የሚሰራ ነገር መፈለግ አለብን። ይሄ ነው ትልቁ ነገራችን ማለት ነው። በየትም ብንወስድ እንግዲህ ሳይንቲስቶቹ በተለያየ ቋንቋ ሊናገሩት ይችላሉ። ኢትዮጵያ ከአቀማመጧም ብንወስደው ከከፍታውም ዝቅ ካለውም የምድር አቀማመጥ ብንወስደው ማለት ነው ከወትሮ ጀምሮ ለሰው ልጅ አመጣጥ ትልቅ ያበረከተች ናት። ያንን እየፈለግን ምድረ ቀደምት የሚለውን ዝም ብለን መፎከሪያ ሳይሆን በተጨባጭ ማስረገጫ ማድረግ አለብን ነው። የትኛውም ሀገር ስትሄድ ናቹራል ሂስትሪ ሙዚየም ታገኛለህ። ያ ምንድን ነው? ፍጥረት ከየት መጣ፣ ዝሆን እንዴት ተፈጠረ፣ አሞራ እንዴት ተፈጠረ፣ ምን እያለ ይሄዳል አለም እንዲከቷል። ይሄንን ማስረዳት የሚችል የሰው ልጅ ከየት መጣ የሚለውን ነገር ምድረ ቀደም ስንል እናስረዳ የምንችለው ለምንድን ነው? እኛ ጋር ወደ ከ23ቱ መካከል 14ቱ እኛ ጋር ነው ያሉት ነው። ይሄ ነው ተጨባጩ ነገር ማለት ነው። የሰው ልጅ በዚህ መንገድ ኢቮልቭ እያደረገ ሄደ ስንል ማለት ነው የሰው ልጅ ቅድመ ዝርያዎች እነዚህ ናቸው የሚለውን ነገር አብዛኛው እኛ ጋር ስላለ ማለት ነው ዘርፉ። ስለዚህ ተመራማሪ ያመጣልሃል። አንደኛው እሱ ነው። ወደዱም ጠሉም ኬንያ ከሚገባው ተመራማሪ እስቲ እኛ ጋር ያለውን ተመራማሪ ፈልግ ማለት ነው ያለው። ሁለተኛ እኛ ያሉን ሳይቶች በጣም በርካታዎች ናቸው። አሁን ለምሳሌ የአንድ ወር ውስጥ የመስክ ምርምር ሄደው ይዘውት የሚመጡ እስከ 2000 እስከ 4000 ይደርሳል ማለት ነው። እሱ ቦታ እየጠበበም ያለ ነው። ያን ለምንድን ነው የፈለጉት? እኔ አበባው ከምናገረው ባለፈ ማለት ነው እነሱ ስለሚፈልጉት ነው። ለምን? የእንስሳቱን የላም ቅሪት የእንጨቱንም የእጽዋቱንም ስለሚያገኙት ማለት ነው። ያ አንድ ነገር ነው። ሁለተኛ ደግሞ እነዚህ በታወቁ ቁጥር ምንድን ነው የሚያመጣልን? እኛ ከምናገረውና ማንም ቱሪዝምም ከሚያሸጋግረው በላይ ማለት ነው ትልቁን ፕሮሞሽን የሚሰሩልን እነሱ ናቸው። መልካ ቁንጥሬ ስናስመዘግበው እኛም እናስመዘግበው ለምን ብለን ነው? አይ የሰው ልጅ እዚህ ጋር መሳሪያ ሲሰራ ኖሯል። በባልጩት እንደዚህ ድንጋይ እየሰራ ነው አለም እንዴ? አስመዘገብ ነው። ካስመዘገብ ነው በኋላ ግን ምንድነው መስህብ ነው የሚሆነው። ቅርስ ባለስልጣን ወይ ቱሪዝም ከሚያስተናግደው በላይ ማለት ነው ከፕሮሞት ከሚያደርገው በላይ ማን ፕሮሞት ያደርገዋል? መመዝገቡ ፕሮሞት ያደርገዋል ማለት ነው። እነዚህ ናቸው እየተቆጠሩ የሚሄዱት ማለት ነው። እና ያ ነው እንግዲህ ኢትዮጵያን ስትወስድ አፍሪካ ላይ ብትወስድ ለምሳሌ 60% ተራራ ያለበት ቦታ እኛ ነው። በጣም ስምጥ ሸለቆ ያለው እኛ ጋር ነው። በጣም ደግሞ ዝቅተኛው ቦታ ደግሞ ያለ አፋር ላይ እሱ ነው አይደለም እንዴ? ይሄ ሁሉ ጸጋ ነው። በዚህ ሁሉ ስነ ህይወት ኖሯል አይደለም እንዴ? ያን ስነ ህይወት ነው እነዚህ የሚያጠኑልን ማለት ነው። በተለይ ደግሞ ወትሮ የነበረውን እነዚህን አክብረን ካልያዝንና እነዚህን ካላከበርናቸው ነገ ሙያተኛ አናገኝም። ሁለተኛም ደግሞ እነዚህ ሰዎች ቅርስ ጥበቃ ላይ ላይሰሩ ይችላሉ። በነገራችን ላይ ወትሮ እነዚህ ነበሩ የሚሰሩ የነበሩት አይደለም እንዴ? አሁንም ደግሞ እውቀት አስተላልፉ ነው የምንላቸው። አንተ ያለህን ሂድና አስተምር። ሁለት ሰው አፍራ። ሁለት ሰው ካፈራ ያ ሁለት ሰው ደግሞ ነገ አራት ሰው ያፈራል ማለት ነው። የነዚህ የነ ዶክተር ዮሐንስ እዚህ ለፍተው ምን ብለው ሰርተዋል አይደለም እንዴ? አሁንም ደግሞ ያሉ ተማሪዎች አሉ። እነሱን ቢያፈሩልን ለኢትዮጵያ ትልቅ